ሰላም ውድ የአድናቆት ዩቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ በተለይ በስራ ላይ ካላችሁ ማንኛውም ስራ ሊሆን ይችላል፣ ኦፊስ ውስጥ ሆናችሁ ቻትጂፒቲ ልትጠቀሙባቸው የምትችሏቸው 7 መንገዶችን እንመለከታለን ማለት ነው። ስራችሁን በጣም ያቃልልላችኋል፣ ጊዜያችሁን ይቆጥብላችኋል፣ እንደዚሁም ውጤታማ እንድትሆኑ ያደርጋችኋል። እሱን እናያለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። የምንመለከታቸው 7 ናቸው። ከፋፍዬን ያመጣውላችሁ እንደምትመለከቱት ለኦፊስ ወይም ደግሞ በተለይ ስራ ቦታ ላይ ላላችሁ የሚሆን ነው የዛሬው። የመጀመሪያው እዚህ ጋር እንደምትመለከቱት ፕሮፌሽናል የሆነ ኢሜይል እንዲጽፍላችሁ ማድረግ ትችላላችሁ ማለት ነው። የምታዙበትን ፕሮምፕት አሳያችኋለሁ ወይም ማስቀምጥላችኋለሁ። ቀጥታ እሱን መጠቀም ይቻላል ማለት ነው። ስለዚህ በሰከንዶች ውስጥ ደረጃውን የጠበቀ ኢሜይል ለአለቆቻችሁ፣ ለደንበኞቻችሁ ሊሆን ይችላል ወይም አብሯችሁ ለሚሰሩ ሰዎች ኢሜይል መላክ ትችላላችሁ ማለት ነው። ስለዚህ እዚህ ጋር ያለውን ፕሮምፕት መጠቀም ወይም ትዕዛዝ መጠቀም ይቻላል ማለት ነው። የምጽፉለት ሰው እንደምትመለከቱት የተለያየ ሊሆን ይችላል። እዚህ ጋር አሁን ለአለቃዬ ብየዋለሁ። ኢሜይሉ ደግሞ እዚህ ጋር እንደምትመለከቱት ስለ ስብሰባ የሚያወራ ኢሜይል እንዲያዘጋጅልኝ ነው የፈለኩት ማለት ነው። ስለዚህ እሱን እንዲያደርግልን መጀመሪያ ቀጥታ ወደ ቻትጂፒቲ መሄድ እንችላለን። በዚሁ አጋጣሚ ግን ቻትጂፒቲያችሁን እዚህ ጋር እንደምትመለከቱት በዚህ መንገድ ብታስተካክሉት በጣም የተሻለ ይሆናል። እኔ ጋር አሁን 1 2 3 4 5 6 ናቸው። በ6 ዘርፎች ላይ ቀጥሬዋለሁ ማለት ነው። ስለሆነ ነገር ስፈልግ እነዚህ ውስጥ ብቻ ነው የምገባው። ይሄን እንዴት ማድረግ እንደምችሉም እዚህ ጋር አጠቃቀሙ ሰርች ይላችሁ ብዙዎቻችሁ ወዳችሁ እየተመለከታችሁት ነው ማለት ነው። አሁን ግን ባዶ ቦታ ላይ ይሄኛው ምሳሌ ስለሆነ ትዕዛዙን አስገባሁለት ኢሜይል እንዲጽፍልኝ እዚህ ጋር ልላክለት። ይሄን ሰብሰብ ላድርግላችሁ በደንብ እንዲታያችሁ። እንደምታዩት ጥሪ ያለ ነገር ግን የተስተካከለ ኢሜይል አዘጋጅቶልኛል። ከዛ ይሄንን በቀጥታ ከዚሁ ኮፒ አድርገን መውሰድ እንችላለን ማለት ነው። ከላይ ስማችሁን ብቻ ትቀይራላችሁ። እዚህ ጋር የተቀባዩን ስም ታስገባላችሁ፣ እዚህ ጋር የራሳችሁን ስም ታስገባላችሁ። የፕሮጀክቱን ስም እዚህ ጋር ማስገባት ይቻላል። ይሄው ምሳሌ ነው። ስለዚህ እናንተ አዲስ ኢሜይል በዚህ መንገድ ትልካላችሁ። ኢሜይል ሲላክላችሁም ደግሞ ሪፕላይ ወይም ምላሽ ብላችሁ እንዲመልስላችሁ ማድረግ ይቻላል ማለት ነው። ስለዚህ ከኢሜይል ጋር የተገናኙ ነገሮችን ለመስራት ልትጠቀሙበት ትችላላችሁ። እንዳልኳችሁ ኢሜይል ለመላክ ሊሆን ይችላል፣ ለመመለስ ሊሆን ይችላል ማለት ነው ስራ ላይ። ሁለተኛው ደግሞ ለምሳሌ ደብዳቤዎችን ትጽፋላችሁ ወይም ሪፖርቶችን ታቀርባላችሁ። የግራመር ችግር መኖር የለበትም፣ እንደዚሁም የስፔሊንግ ችግር መኖር የለበትም ማለት ነው። ስለዚህ እሱን እንዲያስተካክልላችሁ ትነግሩታላችሁ ወይም ያስተካክልላችኋል። እዚህ ጋርም እንደምትመለከቱት የተዘበራረቀ ነገር ካለ ያስተካክልላችኋል። የግራመር ችግር ካለ፣ የተለያዩ ችግሮች ካሉ እንዲያስተካክል ማድረግ ይቻላል። ለትዕዛዝ ደግሞ እዚህ ጋር ያለውን መጠቀም ትችላላችሁ። ይህንን ቴሌግራም ላይ ማስቀምጥላችኋለሁ። እናንተ በምትፈልጉት ቋንቋ ልታዙት ትችላላችሁ ማለት ነው። ዋናው እዚህ ጋር ያለውን ነገር ብቻ መቀየር ነው፣ ፔስት የምታደርጉትን ወይም የእናንተን ጽሁፍ ማለት ነው። ስለዚህ ኢምፕሩቭ ክላሪቲ ወይም ክሊር እንዲሆን አድርግልኝ፣ ግራመር እንደዚሁም ደግሞ ፕሮፌሽናሊዝምን የተከተለ ቴክስት አድርግልኝ ብለን እናዘዋለን ማለት ነው። ስለዚህ ፕሮምፕቱን እዚህ ጋር አስገብቼለታለሁ። ይህን ካደረጋችሁ በኋላ ቴክስቱን በቀጥታ ማምጣት ይቻላል። የሚጫን ዶክመንት ካላችሁም እዚህ ጋር ፕላስ የሚል አለ፣ ጭናችሁ ዶክመንቱን አታች ማድረግ ይቻላል ማለት ነው። ለምሳሌ ይህን ጽሁፍ ተመልከቱት። ብዙ ግራመር ችግር አለበት፣ እንደዚሁም ደግሞ የስፔሊንግ ችግሮች ሁሉ አሉበት። ወርድ ላይ ማስተካከል ይቻላል። እዛ ግን ከዚህም በተሻለ ልታስተካክሉ ትችላላችሁ። ለምሳሌ ኮፒ አድርጌ ልውሰደው። አሁን ላስገባው ቴክስቱን እዚህ ጋር ከዛ እልክለታለሁ። እንደምታዩት ችግር ያለባቸውን ቦታዎች እንዳለ ቀይ ቀይ አድርጓል። የግራመር ችግር የመሳሰሉትን ደግሞ በሰማያዊ ነገር አድርጎልኛል። እልክለታለሁ። እኛ በሰጠነው ትዕዛዝ መሰረት ነው እያስተካከለው ያለው። ከሄልዚ ከሚለው ጀምሮ ከላይ ብትመለከቱት አሁን ይሄ ከመጀመሪያው ጀምሮ ስህተት ነበረበት ማለት ነው። ከዚህኛው ጀምሮ አሁን ተስተካክሎልናል። ከዛ ይሄንን ኮፒ እናደርገዋለን። የተለያየ ቦታ ላይም ሼር ልታደርጉት ትችላላችሁ ማለት ነው። ስለዚህ እንዳለ ልውሰደው። አሁን ይሄንን እስከዚህ ኮፒ። ስለዚህ አሁን ይሄ የተበላሸ ነው አልፈልገውም፣ ዲሌት ብለው ይጠፋል። ኮንትሮል ቪ ብዬ በአዲሱ ቴክስቴ እተካዋለሁ ማለት ነው። መሀል ላይ ክፍተት ከበዛባችሁ እነዚህን ማስተካከል ይቻላል። ስለዚህ የዚህኛው ዋና ሀሳብ ምንድን ነው? ግራመር እንደዚሁም ደግሞ የተለያዩ ችግር ካለበት ከነዛው ማስተላለፍ ሳይሆን እዛ ገብታችሁ ኤዲት እንዲያደርግላችሁ ማድረግ ይቻላል ማለት ነው። ሌላው ደግሞ ፋይሎችን አታች ታደርጉበታላችሁ። ለምሳሌ ኤክሴል ፋይል ሊሆን ይችላል፣ ነገር ግን ፎርሙላዎችን የማታስታውሱበት ሁኔታ ሊኖር ይችላል ማለት ነው። ስለዚህ በቀላሉ እንዲሰራላችሁ ማድረግ ትችላላችሁ። ለምሳሌ የሆነ ኤክሴል ፋይል ይኖራችኋል። ከዛ ውስጥ አፕሮቭድ የተደረጉት ስንት ናቸው ቁጠሩ ብትባሉ፣ አሁን ኤክሴል ላይ ፎርሙላ አለው ራሱን የቻለ ኢኳል ቱ ካውንት እያላችሁ የምትሰሩበት። ሁልጊዜ ግን ፎርሙላ ላታስታውሱ ትችላላችሁ። እንደዚሁም ፎርሙላ ካልተማራችሁት ላታውቁት ትችላላችሁ ማለት ነው። ስለዚህ
እዚሁ ቻትጂፒቲ እንዲሰራላችሁ ማድረግ ይቻላል። ላሳያችሁ ዳታውን እዚህ ጋር ለምሳሌ ሳምፕል ያዘጋጀሁት ነበረ። ይኸውና እዚህ ጋር የሰዎች ስም ዝርዝር አለ ተመልከቷቸው። ወደ 34 ታተሳቸው ደግሞ እዚህ ጋር አፕሩቭድ እና ዲክላይን የተደረጉ አሉ ማለት ነው። አሁን ይህንን ኤክሴል ላይ መቁጠር ይቻላል። እንዳልኳችሁ ግን ሁልጊዜ ፎርሙላውን ላታስታውሱ ትችላላችሁ። ስንት ነው አሁን አፕሩቭድ የተደረገው የሚለውን ቼክ ማድረግ ከፈለግን መጀመሪያ ኮለመኑ ያለበትን ቦታ እንየው። ኤ አንደኛ ኮለመን ነው። ይሄ ደግሞ ቢ ላይ ነው፣ ሁለተኛ ኮለመን ላይ ነው። ከዛ ደግሞ ስሙን ማወቅ ይኖርብናል። አፕሩቭድ ነው የሚለው ልንጭ ነው ስለሆነ ማለት ነው። እንደ አማራጭ አሁን ይህን በቀጥታ ወስዳችሁ ካውንት አድርግልኝ አፕሩቭድ የሆነውን ማለት ይቻላል። ለምሳሌ እስከዚህ ያለውን እንወስድና ኮፒ አድርገን እዚህ ጋር ኮንትሮል ሲ ማድረግ ትችላላችሁ እናንተ። አሁን ሜል ላጥፋውና አዲስ ቦታ እንትን እንበል። ከዛ እዚህ ጋር ኮፒ እናደርገዋለን ማለት ነው። አሁን በቀን ውስጥ እስከ 3 ፎቶዎችን እንደዚሁም ደግሞ ፋይሎችን መጫን ስለሚፈቅድላችሁ እያቀያየራችሁ መጠቀም ትችላላችሁ ኢሜይላችሁን። ስለዚህ ትእዛዙ ይሄ ነው። መጀመሪያ ክሬት አድርግልኝ ብየዋለሁ ኤክሴል ፎርሙላ። ከዛ ደግሞ ልጫንለት ኮፒ ያደረግነውን ቅድም አፕሩቭድ እና እንትን የሆኑትን ይሄኛው ነበረ እልክለታለሁ እዚህ ጋር። ከዛ እንደምትመለከቱት ይሄን ፎርሙላ ተጠቀም እያለኝ ነው ማለት ነው። ስለዚህ ይህንን በቀጥታ ወስጄ ኮፒ ማድረግ እችላለሁ ወይም ደግሞ መጻፍ እንችላለን ማለት ነው። ዋና ሀሳቡ አንደኛ ፎርሙላውን እንዲያስታውሰን ወይም ደግሞ የማናውቀው ከሆነ እንዲያሳውቀን ነው ማለት ነው። ከላይ ቁጭ ልናደርገው እንችላለን። እዚህ ጋር እንደምትመለከቱት እስከዚህ ያለው እንዳለ እየመረጠልኝ ነው። ኢንተር ላለው 16 አፕሩቭድ ሆኗል እያለኝ ነው ማለት ነው። ከዛ ደግሞ ዲክላይን የተደረጉትን ከፈለኩኝ እዚህ ጋር መጥቼ ዲክላይን የምትለዋን መቀየር ይቻላል። ለምሳሌ ይሄኛውን አድርግና ከዛ ተቃራኒውን እጽፋለሁ ማለት ነው። ስለዚህ ምንጊዜም ፎርሙላ ማስታወስ ላይ ይጠበቅብን ይችላል። ቻትጂፒቲ ስራችን ያቀልልናል። ለምሳሌ ይሄኛው ደግሞ አፕሩቭድ መሆኑ ቀርቶ ዲክላይን ቢሆንና ኢንተር ብንለው አውቶማቲክ ስለሆነ እየተቀያየረ ይመጣል ማለት ነው። ስለዚህ በቀላሉ ፎርሙላዎችን ድራይቭ እንዲያደርግላችሁ ማድረግ ይቻላል። ፋይሉን ደግሞ ግን ጭኜው ባሳያችሁ ደግሞ የተሻለ ነው። አዲስ ክሬት እናድርግና እዚህ ጋር ኒው ቻት ፋይል እዚህ ጋር ይሄኛው መጫኛችን ነው። አድ ፎቶ ኢንድ ፋይል ይላል። ይሄ ልንካው ዶክመንት ጋር ልግባ። ከዛ ስሙን እንፈልገው ቅድም ያስቀመጥንበትን ቼክ ማድረግም እንችላለን። እዚህ ጋር እንደ አፕሩቭድ ብለን ነበር ሴቭ ያደረግነው። ስለዚህ አፕሩቭድ ኤቤት ነው በአልፋቤት ስለሚያስቀምጠው አፕሩቭድ ይኸውና ኤክሴል ፋይላችንን አሁን ጫን ነው ማለት ነው። ከዛ በኋላ የኤክሴል ፎርሙላ ክሬት አድርግልኝ አልኩት እዚህ ጋር እልክለታለሁ። አሁን ይሄን ያመጣውላችሁ ምንድነው በሁለት መንገድ እንድታውቁት ነው። አንድ ቀጥታ ኮፒ ማድረግ ይቻላል፣ ሁለት ደግሞ ፋይሉን ራሱ መጫን ትችላላችሁ። ከዛ ፎርሙላው ይመጣላችኋል። የስ ልበለው እዚህ ጋር ተጨማሪ ነገር ይጠይቃችኋል። ያውና ፎርሙላው። ስለዚህ ቀጥታ ከዚህ ኮፒ አድርጌ ወስዳለሁ። የምፈልገው ደግሞ ለምሳሌ እስከ ቢ35 ከሆነ እስከ ቢ35 እለዋለሁ ማለት ነው። አሁንም እዚህ ጋር ልብ የምትሉት ምንድን ነው ኤክሴል ላይ ትጠቀሙታላችሁ የሚለውን እንድታውቁት ነው። አሁን እኔ ያሳየኋችሁ በካውንት ነው። እናንተ ደምርልኝ፣ አቨሬጅ አውጣልኝ የመሳሰሉትን ነገር ማድረግ ወይም መጠየቅ ትችላላችሁ። በዛውም ራሳችሁን እያስተማራችሁ መሄድ ይቻላል ማለት ነው። አራተኛው ደግሞ ፓወርፖይንት እንዲያዘጋጅላችሁ ወይም ፓወርፖይንት ስላይድ እንዲያዘጋጅላችሁ ማድረግ ይቻላል። ስለዚህ የዚህ ጥቅም ደግሞ ምንድን ነው? ለምሳሌ በሰከንዶች ውስጥ ሙሉ የፓወርፖይንት ስትራክቸር እንዲያወጣላችሁ ማድረግ ትችላላችሁ። ከዚህ ያንን እየወሰዳችሁ እናንተ ኮፒ ፔስት ማድረግ ይቻላል። ዳውንሎድ የሚደረግም እንዲያዘጋጅላችሁ ማድረግ ይቻላል። ግን የሚመከረው አውትላይን እንዲያወጣላችሁ አድርጋችሁ ራሳችሁ ኮፒ ፔስት ብታደርጉት የተሻለ ይሆናል። በዛውም እያነበባችሁ እንድታወጡት ማለት ነው። ለምሳሌ ይህንን መጠቀም እንችላለን። እዚህ ጋር ያለው አሁን ፓት ስላይድ አዘጋጅልኝ ብየዋለሁ። ቶፒኩን እናንተ ትጽፋላችሁ እዚህ ጋር ደግሞ ኪፕ ክሊን የሚለውን ነገሮች ወይም ፕሮፌሽናል የሚለውን ነገር ትጨምሩለታላችሁ። እዚህ ጋር ርዕሳችን እናስገባለን ብያችኋለሁ። ለምሳሌ ስለ ፎረስት ልጠይቀው፣ ከዛ ላክለት። እንደምታዩት ቀጥታ ኮፒ የሚደረግ ወይም ደግሞ ዳውንሎድ የሚደረግ አዘጋጀልኝ። ክሊክ እናድርግና ቼክ እናድርገው። ወረደ እዚህ ጋር። ከዛ ፎልደር ወይም የተቀመጠበትን ቦታ እንዲያሳየኝ እንግባ። ይኸውና ልክፈተው። በዚህ መንገድ ተዘጋጀልን ማለት ነው። ከዛ ይሄንን ኤዲት ማድረግ ትችላላችሁ። እዚህ ጋር ኢኔብል ኤዲቲንግ የሚለውን ትነካላችሁ። ዲዛይኑን የተወሰነ መቀየር ይቻላል። እዚህ ጋር ዲዛይን የሚል አለ። ከዛ በኋላ እዚህ ጋር ስላይድ ሳይዝ ይሄንን 16 በ9 ታረጉታላችሁ። እንዴት ተደርጎ እንደሚሰራ ከዚህም በፊት ተደጋጋሚ ቪዲዮዎችን ሰርቼላችኋለሁ። ከዛም መመልከት ይቻላል። እንዳልኳችሁ ግን አውትላይን ብትጠቀሙ ደግሞ በጣም የተሻለ ይሆናል ማለት ነው። ለምሳሌ ኦንሊ አውትላይን ልበለው፣ ኮፒ የሚደረግ ሳይሆን ራሴ እያንዳንዷን ኮፒ ማድረግ ፈልጌያለሁ ማለት ነው። እንደምታዩት አሁን
ስላይድ ዋን ላይ ይሄን ተጠቀም ብሎኛል። ስለዚህ ምን አደርጋለሁ? ይሄን ብቻ እንደዚህ አድርጌ ኮፒ አድርጌ ወስደዋለሁ። ከዛ ለምሳሌ እዚህ ጋር ከሆነ ይሄ ርዕስ መጻፊያችን ቢሆን እዚህ ጋር ኒው ስላይድ እዚህ ጋር ኮፒ እናደርገዋለን። ታይትሉን ከላይ መውሰድ ትችላላችሁ። በሰከንዶች ውስጥ መጨረስ ይቻላል። ይሄውን አለቀ ማለት ነው። ሁለተኛውንም ልውሰደው። ከዚህ ጀምሬ ስላይድ 2 የሚለውን ስለማልፈልገው ይሄም አለቀ ማለት ነው። እዚህ ጋር በዛውም አንድ ቲፕ ጨምርላችኋለሁ እዚህኛው ላይ ለምሳሌ እስከ 3 ያለው በቂ ነው። እናንተ እንዲያደርጋችሁ እስከ መጨረሻው መውሰድ ይቻላል። 7 ስላይድ ስላለው 7ን ያዘጋጀው። ይህንን ከት አድርገን ከላይ እንወስደዋለን። ታይትል እዚህ ጋር የሆነ ታይትል ሊኖረን ይችላል። እዚህ ጋር የሆነ ስም ነገር ሁሉንም በአንድ ኤዲት ለማድረግ ምን ማድረግ እንችላለን? እዚህ ጋር መተን ቪው ከዛ ስላይድ ማስተር እዚህ ጋር አለላችሁ። ስላይድ ማስተር ማለት ሁሉንም የሚቆጣጠር ነው። ስለዚህ የመጀመሪያው ላይ ለምሳሌ ክሊክ ብናደርግ ከዛ ሆም ጋር ብንሄድ ታይምስ ኒው ሮማን ማድረግ እንችላለን። ቦልድ ማድረግ ይቻላል። እኛ እዚህ የምንሰራው ነገር እንዳለው ሁሉም ላይ አፕላይ ይደረጋል። አኒሜሽን እዚህ ላይ ልታስገቡ ትችላላችሁ። ሁለተኛው ላይም በተመሳሳይ ከስር ያለው ላይ ሆም ታይምስ ኒው ሮማን ትንሽ ፈጠን ያልኩት እዚህ ላይ ብዙ ጊዜ ቪዲዮም ስለሰራውላችሁ ነው። ያንን መመልከት ይቻላል። ቡሌት ማስገባት የመሳሰሉትን ማድረግ ይቻላል። እነዚህም ላይ ግን አኒሜሽን ማስገባት እንችላለን። አኒሜሽን ፍላይን አሁን ስላይድ ማስተሩን ዘግቼው ልውጣ። ስላይድ ሾው ፍሮም ቢግኒንግ እንዲህ አይነት ስላይድ አሁን በሰከንዶች ውስጥ አዘጋጀም ማለት ነው። በተጨማሪም ደግሞ ፋይሎችን ለምሳሌ እናንተ ከጫናችሁለት በኋላ በወርድ የተዘጋጀ ሊሆን ይችላል ወይም በተለያየ ነገር ወደ ስላይድ ወይም ወደ ፓወርፖይንት እንዲቀይርላችሁ ማድረግ ትችላላችሁ። አምስተኛው ደግሞ ረጃጅም ዶክመንት ቢላክላችሁ ያንን ባጭሩ ወይም ሰመራይዝ አድርጎ እንዲያቀርብላችሁ ማድረግ ይቻላል። ለምሳሌ አንዳንዴ ረጅም ኢሜል ወይም ብዙ ኢሜል ሊላክ ይችላል። ከዛ ውስጥ መርጣችሁ ዋና ሀሳቡን እንዲያወጣላችሁ ማድረግ ይቻላል። ፒዲኤፍ ፋይል ጭናችሁለት ሰመሪ አድርጎ እንዲያቀርብላችሁ ዶክመንቶችን ሁሉ ወደ አጭር ወይም ደግሞ ወደ ትንሽዬ ሰመሪዎች እንዲያቀርብላችሁ ማድረግ ይቻላል ማለት ነው። ስለዚህ እዚህ ጋር ያለውን ፕሮምፕት መጠቀም ትችላላችሁ። ሰመራይዝ ዚስ ቴክስት ኢንቱ ክሊር ቡሌት ፖይንት ብትሉት በቡሌት ሊስት ያደርግላችኋል። ረጅም ቴክስታችሁን ፔስት ታደርጉለታላችሁ ማለት ነው። ለምሳሌ እዚህ ጋርም ሰመራይዝ ዚስ ቴክስት ኢንቱ ክሊር ልበለውና አንደኛ እንዳልኳችሁ መጫን ይቻላል። ፋይሉን እዚህ ጋር አታች ታደርጉለታላችሁ ወይም ጽሁፉን በቀጥታ ማምጣት ይቻላል። ለምሳሌ ይሄንን ስለ ጤና የሚያወራ ነው። እንደምታዩት ረጅም ነው። በአጭሩ ግን እንዲያወጣልኝ ፈልግ ያለው በቡሌት ስለዚህ ፔስት አድርጋለሁ እዚህ ጋር ከዛ ልክለታለሁ ማለት ነው። እንደምታዩት አሁን ይሄኛው በጣም ረዘም ያለ ኖት ነገር ነበር እንደዚህ ጥቅጥቅ ያለ። አሁን ግን እዚህ ጋር በቡሌት ተቀምጧል። በቡሌት ሲሆን ሲነበብ በጣም ይመቻል ማለት ነው። ከፈለግን ደግሞ በአጭሩ ለምሳሌ ዊዝ 5 ላይን ልበለው ለምሳሌ ወይም 5 ላይን ልበለው በ5 መስመር ብቻ ይጨርስልኝ። ኮር ፖይንቷን ብቻ ነው የፈለኩት ወይም ዋና ሀሳቧን ብቻ። ስለዚህ በዚህ መልክ አወጣ። እናንተ በ5 መስመር በ6 በ7 እያላችሁ በፈለጋችሁት ማዘዝ ትችላላችሁ። ስለዚህ ዋና ሀሳቡን በሰከንዶች ውስጥ አገኘ ነው ማለት ነው። ስለዚህ ኢሜይልም ፒዲኤፍም የፈለጋችሁትን ሰመራይዝ እንዲያደርግ ማድረግ ይቻላል። ሌላው ደግሞ የመተርጎም ስራ እንዲሰራላችሁ ማድረግ ይቻላል ማለት ነው። ለምሳሌ እንግሊዝኛ ከሆነ ወደ አማርኛ፣ አማርኛ ወደ እንግሊዝኛ ወይም ወደ ሌሎች ቋንቋዎች እንዲቀይርላችሁ ወይም ትራንስሌት እንዲያደርግላችሁ ማድረግ ይቻላል ማለት ነው። እዚህ ጋር በተለያየ ስራ ዘርፍ ላይ ልትሆኑ ትችላላችሁ። ትእዛዙ ደግሞ እዚህ ጋር ባለው መሰረት ትራንስሌት ዚስ ቴክስት ኢንቱ ክሊር ኤንድ ፕሮፌሽናል አምሃሪክ ወይም እንግሊሽ እንደየሁኔታው ሊሆን ይችላል ማለት ነው። ለምሳሌ እዚህ ጋር ስለ ጤና የተጻፈ አለ። ይህንን አሁን ወደ እንግሊዝኛ እንዲቀይረው ፈልጌያለሁ። ስለዚህ እናስቀይረውና እንምጣ። አሁንም እዚህ ጋር ፋይላችን አታች ማድረግ ወይም ኮፒ ማድረግ ይቻላል። ነገር ግን በጣም ብዙ ካላችሁ ፋይሉን አታች ማድረጉ ይሻላል። ስለዚህ አድ ፎቶ ኤንድ ፋይል የሚለው ጋር እንግባና ጤና ብዬ ነው ሴቭ ያደረግኩት። ስለዚህ እሱን አመጣለሁ። ይኸውና ጤና፣ ከዛ እንክፈተው፣ ይጭነዋል። ወደ እንግሊዝኛ ተርጉም ብየዋለሁ። እንግሊሽ ላንጉጅ ልትሉት ትችላላችሁ። ከዛ እዚህ ጋር ትልኩለታላችሁ፣ ያነበዋል። ከዛ በኋላ ወደ እንግሊዝኛ ወዲያው ይተረጉምልኛል ማለት ነው። አሁን ደግሞ ለምሳሌ ይህንኑ ከተረጎመልኝ በኋላ ፓወርፖይንት ከዚህ ውስጥ ማውጣት ከፈለኩኝ ከስር ልምጣና እሱ እስኪጨርስ ትእዛዛችን እዚህ ጋር ማዘጋጀት እንችላለን። ክሬት 5 ስላይድ ፒፒቲ ልበለው ባጭሩ። አሁን ግን የፈለግኩት ዳውንሎድ ማድረግ ሳይሆን ከዚሁ ኮፒ ማድረግ ነው። ኮፒ ኤብል ማለት ትችላላችሁ፣ ወይም ኮፒ የሚደረግ እንላክለት። አናላይዝ እያደረገው ነው።
እንደምታዩት ተዘጋጅቷል ማለት ነው። ነገር ግን እንዲህ ዳውንሎድ የሚደረግ ካልፈለጋችሁ ኖት ዳውንሎዴብል ብትሉት ደግሞ ዳውንሎድ የማይደረግ ነገር ግን እዚሁ አውትላይን ብቻ ይመጣላችኋል። ለምሳሌ ልክ እንደ ቅድሙ አውትላይን ኦንሊ ማለት እንችላለን። ከዛ ኮፒ ፔስት እናደርገዋለን ማለት ነው። ካልሆነ ግን ይህንንም ከፍተን መጠቀም እንችላለን። ዋና ነገሩ ግን አሁን ልንተረጉም ነበር የመጣ ነው። በዚህ መንገድ መተርጎም ይቻላል ማለት ነው ወደፈለጋችሁት ቋንቋ። ሌላው ደግሞ ለምሳሌ ያላችሁ በዚህ የስራ ዘርፋችሁ ሪፖርት እንድታቀርቡ የሚያደርጋችሁ ሊሆን ይችላል ማለት ነው። በኤክሴል ወይም ደግሞ በተለያየ ነገር ዳታ ይመጣላችኋል። ያንን ሪፖርት ልታደርጉ ትችላላችሁ በተለያዩ መንገዶች ማለት ነው። ስለዚህ እዚህ ጋር ያለውን ፕሮምፕት መጠቀም ይቻላል ማለት ነው። ተርን ዚስ ዳታ ኢንቱ ሾርት ፕሮፌሽናል ቢዝነስ ሰመሪ ብለን ዳታችንን እናስገባለታለን። ምሳሌ እንዲሆናችሁ እዚህ ጋር ሳምፕል አለ እንደምትመለከቱ ሂዝ ማይ መንዝሊ ሴልስ ዳታ ይላል። ወይም ደግሞ የተዘበራረቀ ወራዊ ሪፖርትን የያዘ ዳታ ሊኖር ይችላል። ከዛ እዚህ ጋር ያለውን ሙሉ በሙሉ ኮፒ ላድርገውና ላሳያችሁ። ለምሳሌ እንደምትመለከቱት ግን በቀን ውስጥ ለምሳሌ እስከ 3 ነው የሚፈቅድላችሁ። እዚህ ጋር ፋይሎችን አታች ለማድረግ ወይም ለመጫን የተወሰነ ሰዓት እንድጠብቁ ያዛችኋል። ስለዚህ ያላችሁ አማራጭ አንደኛ ዳታውን ኮፒ አድርጎ ማምጣት ይቻላል ከመጫን በተጨማሪ ማለት ነው። ለምሳሌ ፋይሉ እዚህ ጋር የምትመለከቱት ነው። በኤክሴልም የተቀመጠ ሊሆን ይችላል። እኔ በሁለቱም አስቀምጬዋለሁ ለውጡን እንድታዩት ማለት ነው። አንደኛ በኤክሴል ከሆነ ቀጥታ ኤክሴሉን ቅድም ወርድ እንደጫንኩት ወይም ጤና የሚለውን ዶክመንት እንደጫኑ ይሄንን መጫን ትችላላችሁ። ወይም ከዚህ ጋር በቀጥታ ኮፒ ማድረግ ይቻላል ማለት ነው። ለምሳሌ እስከታች ያለው እንደዚህ ኮፒ ልናደርገው እንችላለን። ኮንትሮል ሲ ወይም ራይት ክሊክ ነክተን ኮፒ። የወርድ ፋይልም ከሆነ ደግሞ ከወርድ ላይ ኮፒ ታደርጉታላችሁ። ከዛ በኋላ እዚሁ ወደ ቻትጂፒቲያችን እንመጣና መጀመሪያ ትዕዛዙን አስገብቼለታለሁ። ከዛ ደግሞ ዳታውን እጭንለታለሁ። እንደምታዩት ዳታው ገብቷል። ልላክለት። ከዛ ተመልከቱት። እኛ በጠየቅነው መሰረት እዚህ ጋር እያንዳንዷን ነገር ለሪፖርት ዝግጁ አድርጎልናል ማለት ነው። ተመልከቱት፣ በደንብ እያብራራው ነው። ስለዚህ እናንተ የተጠየቃችሁት ለምሳሌ ስለ ኤክስፔንስ ከሆነ እቺን ዳታ መውሰድ ትችላላችሁ ማለት ነው። ከዚህ በተጨማሪም ደግሞ ስለ ኒው ክሊያንቶች ከሆነ እቺን ዳታ መጠቀም ትችላላችሁ። በተጨማሪም ስለ ሴልስ አናሊሲስ ከፈለጋችሁ ደግሞ እቺን መውሰድ ይቻላል። ኦቨርቪው ደግሞ አጠቃላይ ያለውን ደግሞ እስከዚህ ያለውን መናገር ትችላላችሁ ማለት ነው። ፔሪዮዱ እዚህ ጋር እንዳለ ሙሉ ነገሩ ተቀምጦልናል። ከስር ደግሞ ኮንክሉዥን አለ ማለት ነው። ስለዚህ ይሄኛው ደግሞ ማጠቃለያ ወይም መደምደሚያችን እዚህ ጋር አለ። ስለዚህ ዳታዎቹን እያንዳንዱን ማንበብ ላይ ይጠበቅባችሁ ይችላል ማለት ነው። አንዳንዴ ታስገቡለታላችሁ፣ ከዚያ ያመጣላችኋል። በቁጥር ተደግፎ እዚህ ጋር ያመጣላችኋል ማለት ነው። ክሊር እንዲሆንላችሁ የምትፈልጉት ነገር ካለ እዚህ ጋር መቀጠል ይቻላል። ለምሳሌ እዚህ ጋር ልምጣና ለምሳሌ ሰመራይዝ ዊዝ 5 ሴንቴንስ አልኩት። በ5 ሴንቴንስ ብቻ ደግሞ ሰመራይዝ እንዲያደርግልኝ ፈልጌያለሁ ማለት ነው። ተመልከቱ፣ በ5 አረፍተ ነገሮች ጨርሶልኛል። አሁን እስከ ኮማ ያለውን በቁጥሩት 5 ናቸው ማለት ነው። ስለዚህ እንደዚህ እንዲያደርግላችሁ ማድረግ ይቻላል። ለምሳሌ ደግሞ በኤክሴል ፎርማት እንዲያደርገው ከፈለኩኝ እዚህ ጋር ልምጣና ዊዝ ኤክሴል ፎርማት ልበለው። ለምሳሌ እንደምታዩት አሁን ሰመሪውን በኤክሴል ፎርማት አመጣልኝ። ከዛ ይሄንን ኮፒ ማድረግ ይችላል። እዚሁም ዳውንሎድ የሚደረግ አድርግልኝ ማለት ይቻላል ማለት ነው። ስለዚህ በአጭሩ ብዙ ዳታ ቢኖራችሁ እንደዚህ ሰመራይዝ እያደረጋችሁ ስራችሁን ማቅለል ትችላላችሁ ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም ላይ ቪዲዮዎችን እንሰራላችሁ ከፈለጋችሁ ቪዲዮ ላይክ በማድረግ እንደዚሁ ኮመንት ላይ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ ያለውን ቪዲዮ እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።